ሻሩክ ካሁን መጡ አተረፈኝ ስለካ ሻሩክ ነው አጋቹም አስለቃቂውን ብላለች ከምትለኝ እንግዲህ ብሩክ ሻሩክ ብለናል። ከዚህ በኋላ ብሩክ እስሙ ሻሩክ ነው። ኦኬ ሰምታችኋል። ከምትለኝ ብሩክ ደግሞ ሻሩክ ስላችሁ ማን ነው? ብሩኬ ነው የቅምጥሌ ባል ማለት ነው። እና ስማም የትናንቱ ቀን ደስ እንደሚለም ቤቴን ፍቅር የሆነ ቀን እኔ ግን አሰብኩኝ ማለት ነው። አሁን እያሰብኩ ነበርና ፓስታው ተሰርቶ በልተው ይሁን ወይስ አልበሉም? እንዴት ነው አገዘውት ይሁን ወይስ አላገዙትም? እሱ ነገር ጨነቀ። ብትቆዩስ ማለት ቸው ሳትሉን ፓስታው ተሰርቶ ከዛ ቁጭ ብላችሁ እየበላችሁ ምናምን ከዛ በልታችሁ ጨርሳችሁ ካሜራው ብትዘጉት እንደ ሀሳብ። ሌላ ጊዜ ግን ማለት ነው ልክ የሆነ እንደዚህ አይነት ነገር ሲፈጠር ወይ የሆነ ምግብ ስሩ ስትባሉ ስራ ስሪ ስትባባሉ አሳዩን። አዎ በዛውም ሙያ መገምገም ይሆናል። ለነገሩ ቅምጥሌ እኮ ለወንድሟ መርጣን የሰጠችው ፓስታ ይስራለች። ምክንያቱም ያው አንደኛ ጾም ነው፣ ሁለተኛ ደግሞ ቶሎ መስራት የሚችሉት እንቁላልና ፓስታ ነው ወንዶች ማለት ነው። ኢንዶሚ፣ እንቁላል፣ ፓስታ። ሌላ ይችላሉ እንዴ? ሽሮም ይችሉ ይሆናል። ለነገሩ አሉ እኮ በጣም ጎበዝ ባለሙያ የሆኑ ወንዶች አሉ። ያን ያክል ግዴታም ባይሆን ወንድ ልጅ ባለሙያ መሆን አይጠበቅበትም፣ ግን ጥሩ ነው ደግሞ እና ቅምጥሌ ወርቅ ደግሞ ጉንፋን አሟታል። እግዚአብሔር ይማረሽ። ትኩስ ነገር ውሰጂ። ያው ጾም ነው እንጂ ጾም ባይሆን ወተት በምንድነው ወተት በነጭ ሽንኩርት ብትጠጪ ጥሩ ነበር፣ ግን ጾም ነው። ስለዚህ ጅንጅብል ጠጪ፣ ጨጓራ ከሌለብሽ ማለት ነው። ጅንጅብሏን ፍልት እያደረግሽ መጠጣት ነው። ምንድነው የሚባለው? አሁን ብሩኬ ያያችሁት አብራው ሁና ምናምን፣ ግን ምንም ጉንፋን አልያዘውም። የደም ሴላችን ይለያያል የሁሉም ሰው። አንዳንድ ሰዎች አሉ ጉንፋን የራሳቸው ጉንፋን ብቻ ካልሆነ የሰው በዚህ ቢመጣ በዛ ቤድ ሲያልፍ ማይነካካቸው አሉ። የምሬን ነው። እና ደግሞ በተለይ ጅም ምናምን የምትሰሩ ከሆነ ችግር የለውም። ጉንፋን የሚባል ነገር ቀላል ነገር አይነካችሁም። እና እንግዲህ ቅምጥሌ ይዞንልኝ። ያው ጉንፋን ዘመድ ነው ይባላል፣ ቀላል ነው ተብሎ ነው የሚታሰቡ ምናምን፣ ግን ያውቀዋሉ ስሜቱ። ያው እሱ የኔ ዘመድ ስለሆነ ብዙ ጊዜ ጠያቄ ነው እና አውቀዋለሁ። በጣም ከባድ ነው፣ በጣም ነው የሚያስጠላው ሁላ እና ይዞን የኔ ወርቅ እሺ፣ አይዞን። ብርድ ምናምን ነገር እንትን በይ ተጠንቀቂ። አንዳንዴ ጉንፋን የሚመጣው በብርድ የሆነ ነገሮች ሲሸተን ማለት እኔ የሆነ አዊ ወይኔ ጉዴ ፈላክ። አንዳንድ እየዘጋጋኝ ነው። እና እኔ አሁን ትናንት እዛ ተራራ ላይ አልዋልን፣ ዝናብ ነበር ምናምን ብርድ ላይ እና ቶሎ ነው በቃ እንትን ያለኝ እየነካካኝ ነው አሁን ማለት ነው። እና ብርድ ነገር ከሆነ የሆነች ነገር ሽትት ካለች ቶሎ ነው እኔ ጉንፋን የሚይዘኝ። እና ደግሞ ጉንፋን የያዘው ሰው ባጠገቤም ካለፈ ምናምን ቶሎ ነው ያዝ የሚያደርገኝና እንግዲህ ምንም ማድረግ አይቻልም። ከእንደዛ ነገሮች ተጠንቀቂ ነው ወርቅ፣ አይዞን። እንግዲህ ጉንፋን ቢይዝሽም ደግሞ ወርቅ ነሽ። በጣም ነው እኮ የሚያምርባት። እኔ ማለት ነው ታሳሳይ ወይ ትናንት ግን በስመ አብ እንዴት ነው ነገሩ? እንዴት ነው ነገሩ የሚል ዘፈን አለ አይደል? ዘፈኑላቸው። የትናንቱ ቀንማ የተቆላ ቀን ነው። ቁልትልት ብለው ነበረ። በስመ አብ ደግሞ ዝም ብለው ይገጣሉ። ከዛ ደግሞ እንትና ኤፌ ላይ ሙድ ያዘችበት ቅምጥሌ ማለት ነው። እንቁላል ብቻ ነው መስራት የሚችለው አለች። ቤት ሆኖ አለች ደውሎ እንቁላል ሰርቻለሁ ብሎ ነው እንግዳ ሁላ የሚጋብዘው አለች። እና ብሩኬ ደግሞ ሴትነት ጠፍቷት እንዳይ ምናምን ይላል። አይ ምናምን ትላለች ቅምጥሌ። እንዴት ይችላለች አላለም። ይሄ ወንድሞ ጓደ ያለ ነግራችሁ እኮ ትናንት እቴ ባለሙያ ናት ምናምን አይባልም። እና ቅምጥሌ ያው ስትበላ ኑራል አለችው ማለት ነው። እና ያው ብቻ ግን የትናንቱ ቀን በጣም ነበረ ደስ የሚለው። እንኳንም ታገታችሁ እንኳንም ታገትሽ ቅምጥሌ። እገታ ሳይሆን ጠለፋ ነው። እውነት ነው። አዎ ጠለፋ ነው። እገታ እኮ አግተው ይሄን ያክል ገንዘብ አምጡ ምናምን የሚሉት ናቸው። ይሄ ደግሞ ጠለፋ ነው፣ የፍቅር ጠለፋ ማለት ነው። አሉ ደግሞ እኮ ደስ የማይል ጠለፋ ማለት ሳትፈልጊው አስገድዶ። ብሩኬ ግን ችግር የለም፣ ተፈላልጋቸው የምትኖሩ ልጆች ስለሆናችሁ እንኳንም ተጠለፍሽ የኔ ወርቅ። እና ደግሞ ያው ትናንት ብዙ ነገር አላወራውም። እንደምታውቁ ትናንት በጣም ደክሞ ነበረ። ካለ መምጣት ነው የመጣትና ተመስግናቸዋል ማለት ጨረቃ ፋሚሊ ይለያል ብለዋቸዋል። በጣም እንደሚወዷቸው ተናግረዋል። ኤፍም ደግሞ አዎ ይለያል እያለ ነበረ። ይለያል ቃል ራሱ ያጥራል እኮ ለጨረቃ ፋሚሊ። በስመ አብ ወልድ በቃ የሌለ ምርጥ የሆነ እንዴት ነው እንደ እናት እንስፍስፍ፣ እንደ እህት በቃ እንዴት ነው እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ አባት በጣም ብዙ ሰው ነው የሚወዳቸው። ነገራችሁ ላይ ምናልባት አሁን እኛ እየወዳቸዋል ብለን የምናስበው ወይ እነሱ የሚፖስት ሊሆን ይችላል፣ ወይ ፕሮፋይል የተጠቀመ ሊሆን ይችላል፣ ወይ ስለ እነሱ የምናወራ ምናምን ሊሆን ይችላል አይደል? ግን አይደለም። የማያወሩ አሉ በጣም ብዙ፣ ዝም ያሉ በጣም ብዙ፣ ፕሮፋይል የማይጠቀሙ የማይፖስቱ፣ ግን ከልባቸው የሚወዷቸው እንስፍስፍ የሚሉላቸው አሉ። በጣም ብዙ ሰዎችን በውስጥ ስለሚያወሩ ምናምን፣ ግን አይፖስቷቸውም። የእነሱ ፖስት ምናምን የለም። ፕሮፋይላቸውም እነሱ አይደሉም፣ ግን ከምር ከልብ ነው የሚወዷቸውና ብቻ ምንም ማድረግ አይቻልም። እንግዲህ ስጦታው ከላይ ነው። ከላይ እግዚአብሔር የሰጣችሁን ነገር ምንም ማድረግ አይቻልም። እና ደግሞ አንዲት እህታችን እናቷ አርፋለች እና
እግዚአብሔር አምላክ መጽናናቱን ይስጥሽ፣ እግዚአብሔር ያጽናሽ፣ አይዞን። ስደት ላይ ከሆኑ ስደትም ባይሆን እናትን ማጣት ከባድ ነው አይደለም? እናትን አጠን ቀርቶ ካለችበት ርቀን ስንሄድ ሩቅ ስንሆን ናፍቆት እንዴት እንደሚያንገበግበን እናውቀዋለን። እና በጣም ነው የሚያሳዝነው። ብቻ እግዚአብሔር መጽናናቱን ይስጥሽ፣ እግዚአብሔር አጽናሽ፣ መላው ቤተሰብንም እግዚአብሔርን ያጽናችሁ ላለው ከባድ ነው። ያው ብዙዎቻችሁ የምትግባቧት የምታውቋት ከጎኗ ያላችሁ ከጎኗ ሁኑ። እኔ ያው አላቃትም አለግባባትም ምናምን ነገር ብቻ ግን እግዚአብሔር ያጽናች በሉልኝ። ማለት ካጠገቧ ያላችሁላችሁ አይዞሽ በሏት። የምታወሯት የነበራችሁ ከዚህ በፊት ምናምን አውሯት በደንብ ምናምን። ማለት ጊዜ እንዴት መሰላችሁ እንደዚህ ሀዘን ላይ ምናምን ስትሆኑ ሰው ካጠገባችሁ ያስፈልጋችኋል፣ እንድትረሱ ያደርጋችኋል። ያው አውቃለሁ ምናልባት እነሱ ጋር አውሩታ እንደዘጋችሁ ምናምን ሌላ አይነት እንትን ልትገባ ይሆናል። ካጠገቧም ያላችሁ ሄዳችሁ አጽናኗት ምናምን። እሺ እና ይዞን አያለው አንዳንዴ ከባድ ነው ግን ማርያምን ሀዘን በጣም ከባድ ነው። ስማም ደግሞ እና አይዞን ያው ሸር ተደርጎልኝ አየሁት። ከዛም ደግሞ አንዷ እህቴ በድጋሚ እንትን አለችኝ አወራችኝ ነው እነ ቅምጥልን ብሩኬን በጣም ነው ተወዳቸው እና በቼክ ያረገቻትም ያኔ የጊፍቱ ቀን ማለት ቅምጥሌና ብሩኬ የገቡ ቀን ያን ቀን ስላልነበር እንደዚህ የሚያቋጥር ሰው አለ። ገባችሁ አይደል? እና እሷ ልጅ ሄዳ ነው ምናምን ብዬ እሷን ለመጠየቅ ሲሄድ ነው ነገር ያወቁት ብላኛለች። እና እንደዚህ የሚገርማችሁ ማለት ነው እኛ ያልመሰለን ወይ ያልገባን ነገር እዚህ ጋውን መጠን ወይ ስናወራ ወይ ደግሞ ኮሜንት ላይ ስንጽፍ ምናምን ማንም ማወቀን ይመስለናል፣ ማንም ማያስብልን ይመስለናል። ግን በኮሜንት እንኳን ሲጠፉ እከሌ ጠፋች ምንድነው ኮሜንት ይጻፋል። እኔም ቼክ አረጋለሁ ማርያምን በጣም ብዙ ጊዜ ኮሜንት አለው። በጣም ብዙ ጊዜ በተከታታይ ኮሜንት የሚጽፉልኝም ልጆች አንድ ቀን ሁለት ቀን ሲጠፉ ምን ሆኖ ነው ብዬ አስባለሁ። ላልናገር ግን እችላለሁና ቲክታክ ላይም በጣም የተወሰኑ ልጆች ይጠፋሉ ምናምን። አንዳንዶቻችሁ ያው የቲክታክ እንትኑ በጣም ብዙ ነገር እያስጠላ ነው፣ በዛ ምክንያት ሊሆን ይችላል ምናምን። ብቻ ሁላችሁም በያላችሁበት እመብራን ተጠብቃችሁ ባላችሁበት መድኃኒዓለም የሚጠብቅልኝ። ክፉ አይንካችሁ፣ ክፉ አትሁኑ፣ ክፉ አይንካችሁ እንጂ ችግር የለም ማለት ምንም ነገር አይደረስባችሁ እንጂ ሶሻል ሚዲያ መተው ምናምን ወይ ፔጅ መቀየር ምናምን ችግር የለውም፣ ኖርማል ነገር ነው። ግን ሰላም ሁኑልኝ ሁላችሁም ባላችሁበትና በጣም ነው የምትዋደዱት። በነገራችሁ ላይ ሁላችሁም እየያዛችሁ ነገር የምታረጉ ሊኖር ይችላላችሁ ምናምን፣ ግን እርስ በርስ የግል ጸብ ወይ ደግሞ የግል በቀል የለባችሁም። ይህንን መርሳት የለባችሁም። አንዳንድ ደግሞ እያየኋቸው ያሉት ነገሮች አሉ አሁን ላይ ቲክታክ ላይ አልፎ አልፎና ደስ አይልም። ለሰው ብለን ከሰው ጋር ባንጣላ ምርጫዬ ነው፣ ሁልጊዜ እናገራለሁ። በዛ ላይ ደግሞ እርስ በርሳችን መዋደድ መከባበር አለብን። እኛ ሳንከባበር እኛ ሳንዋደድ ማንም ሊወደድ ሊያከብረን አይገባም። ይሁን አንዳንዴ ምናልባት አጀንዳ ወዳጆች ልንሆን እንችላለን። አጀንዳ ሲጠፋ አጀንዳ ለመፍጠር ሊሆን ይችላል ይህን ነገር የምናደርገው። ድራማንቲክ ልታደርጉ ትችላላችሁ ምናምን። ግን በዚህ ልክ የሆነ የማይሆን ቃል እየተወራወራችሁ ምናምን አይደለም። የምሬን ነው። አንዳንዴ በማይመለከተን ቦታ ላይ መገኘት የማይመለከተን ነገር ማድረግ ራሳችንን ነው ዝቅ የሚያደርገውና እርስ በርስ እኔ ከእናንተ አውቄ ወይ ደግሞ ከእናንተ ተሽዬ አይደለም ይሄን እምላችሁ፣ ግን ከእናንተ ርቄ ስለማይ ነው። ማለት አንዳንዴ ከሆነ የሆነ ማል አሁን ለምሳሌ ሰዎች ሲዋኙ ዋና ውስጥ እናንተ ውጭ ላይ ሆናችሁ የምታዩ ከሆነ ማን በደንብ እየዋኘ እንደሆነ ታያላችሁ። ይሄ ነው የትኛው በደንብ ይዋኛል አይዋኝ የሚለውን ነገር ማየት ስለምችሉ ውጭ ላይ ሆናችሁ እየተመለከታችሁ ነው። ውስጥ ላይ ያሉት ግን የራሳቸውን መዋኘት እንጂ ማንኛው በደንብ እየዋኘ እንደሆነ ማየት አይችሉም። እዛው ሁላቸውም አብረው ስላሉ ማለት ነው። ዛት ሌሎቻችሁ እናንተ በምታደርጉት ነገር እንዲሁ ዝም ብዬ ሳያችሁ የሆነ የሚሰማኝ ስሜት አለና እንደዚህ ባንወርድ፣ እንደዚህ እርስ በርስ ባንብላላ፣ እርስ በርስ መከባበር መዋደድ ግዴታችን መሆኑን መርሳት የለብንም። ግዴታችን ነው ነው። ግን ላንዋደድ እንችላለን፣ ችግር የለውም። እሱ መብት ነው። እኔ ያገኘሁትን ሰው ላልወድ እችላለሁ፣ ግዴታ አይደለም። ደግሞ ማንም አያስገድደኝ። ግን ማንንም ሰው በመሆኑ ብቻ የማክበር ግዴታ አለብኝ። ሰው ከመሆኑም በላይ ደግሞ የማዳም ቅመሞች ነን። እኔ የኔ ስሜት ይገባችኋል፣ የእናንተ ስሜት ይገባኛል። ኦኬ። ስለዚህ መከባበር መዋደድ እንዳለባችሁ አትርሱ። በማይሆን ቃል አትወራወሩ። በጣም ነው የሚያስጠላው፣ ይሰቀጥጣል። እንዲህ በስመ አብ ወወልድ ወመንፈስ ቅዱስ ይሁን። አንዳንዴ እኔ የአረብ ሀገር ሴት በመሆኔ በጣም ነው ደስ የሚለኝ፣ በጣም ነው የምወዱ። ምክንያቱም ብዙ ነገሮች ተምሬያለሁ፣ ብዙ ነገሮች አውቄበታለሁ፣ በጣም ተረጋግቻለሁ። ማለት ምናልባት አንዳንዴ እዚህ ከመጣም ብዙ ነገር የምናጣ ይመስለናል ምናምን፣ ግን እኔ ደግሞ በተቃራኒ ነው። ብዙ ነገሮች አውቄያለሁ፣ ብዙ ነገሮች በቃ ከምላችሁ በላይ ቅሌታም እብድ ምናምን ነበርኩ ምናምን። ነገር ግን አሁን ላይ ስክን ብርድ አድርጎኛል። የሆነ ብዙ ነገሮች እንዳስተውል አድርጎኛል። ብዙ ነገሮች እንዳውቅ አድርጎኛል። ምን ልበላችሁ፣ ምንም አይነት እውቀት ላይኖረኝ ይችላል፣ ግን ነገሮችን በደንብ አስተውዬ ማየት ችያለሁና
እወደዋለሁ። ስለ አንዳንዴ ግን በአንዳንድ ሰዎች ምክንያት ተጨምቀን የምንል ሰዎች አለን። በጣም ብዙ ልጆች አላችሁ ከነበራችሁበት ስቴፕ ከፍ ያላችሁ ምናምን፣ ይህንን መርሳት የለባችሁም። ስለዚህ ደስ የማይል ቃል ባትወራወሩ። ትልልቅ ሰዎች ነን እኛ፣ ህፃን አይደለንም ወይ ደግሞ ሜንታል አይደለንም ምናምንና ራሳችን የምናውቅ ሰዎች ነን። ይህ ቃል የምትጠቀሙት ቃል ዘጊ ቃል እንደሆነ ታውቃላችሁ፣ ግን ለምን እንደምትጠቀሙት አላውቅም። ነገ ልጆቻችሁ ምናምን ያዩታል። ነገር ግን ራሳችሁን ደብቃችሁ ስለሆነ ራሳችሁ ስትሰሙት ግን አይደብራችሁም? ዩቱብ ላይ ምናምን ደግሞ ተለቋል ምናምን። ዩቱብ ላይ ደግሞ ባትፖስቱት ማለት በጣም ብዙ የሚያስተምር ነገር እኮ አለ ተቀርጾ ፖስት የሚደረግ ምናምን። ግን እዚህ ጋር እየተሰዳደው ምናምን ምናምን በስመ አብ ወልድ መንፈስ ቅዱስ። ወንድ ልጅ እንኳን እንደዛ አይናገርም። እመቤቴን ወንድ ልጅ የማይናገረው ቃል ወንድ ልጅ በጣም አንዳንዴ ቢናገሩ የፈለጉትን ቃል ቢጠቀም እንኳን ችግር የለም ወንድ ናቸው በሚለው ማለት ነው። ሴቱን ወይን ያክል ግን ደስ አይልም። እና እባካችሁ እንደው በፈጠራችሁ እንደው በማርያም እንደው በእናታችሁ በልጆቻችሁ በወለዳችኋችሁ ልለምናችሁ አትብላሉ፣ አትናከሱ። እስኪ ሰላምን እኮ መስበክ እንችላለን እኛ፣ ሰላም ማስፈን እንችላለን። ሰላም እንደ ሰላም ግን ደስ የሚል ነገር አለ እዚህ ምድር ላይ? ለምንድን ነው ነገር የምትፈልጉት? ደስ አይልም። በቃ መናቆር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እጭ እና በእናታችሁ በቃ ልቦና ግዙ። ልቦናማ አላችሁ ጎበዞች ከሆናችሁ፣ ግን ለምን ይሄን እንደምታደርጉ አላውቅም። ምንም እየገባኝ አይደለም። አንዳንዴ ለምንድን ነው የሚደረገው ቢሳስ ምንም አይገባኝም። እና ተው እባካችሁ ተው፣ ደስ አይልም። አንዱ የሆነ ነገር ይችላል፣ አንዳችሁ ንቃችሁ መተው። ንቆ መተው እኮ ትልቅነት ነው። አንዱ ያልሆነ ነገር ሊያደርግ ይችላል፣ ንቃችሁ መተው። ከዛ መመላለስ ከጀመራችሁ ደግሞ ደስ አይልም። ኦኬ። እና ፕሊስ በእናታችሁ ለማለት ነው። በተረፈ ጨረቃዎቼ የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ያው ብሩኬ ማንንም አልሰማም ብሏታል ቅምጥሌን። ያው ታውቃላችሁ ለቅምጥሌ ሲባል ምንም ነገር አይሰማም ብሩኬ። ቅምጥሌም ለብሩኬ ምንም ነገር አትሰማም። በደንብ የሚፋቀሩ የሚጓደሉ ልጆች ናቸው። ፎቶውንም የወራወርከው ይኸው ብሎ እንግዲህ ሰቅሎ አሳይቶናል። ምክንያቱም እንደሚደብረን እኮ አውቃለሁ። ፎቶቸውን ምናምን አይደለም እነሱ በቃ ማንም ሰው ፎቶቸውን እንትን እንዲል አንፈልግም እና ፎቶቸውን አውርደው እንደዛ ሲጨቃጨቁ ምናምን ደስ እንዳላለን ስለገባቸው ነው እንግዲህ ፎቶውንም አሳዩን። ያሉት ነገሮች ወይ ደግሞ የነበሩት ነገሮች ልክ እንዳልሆኑ ማንም ሰው ስሜታዊ ሲሆን ደባሪ ቃል ሊጠቀም ይችላል ምናምን፣ ግን ልክ አይደለም። አንዳንዴ አለማወቅ ከተጠያቂነት አያድንም። እነዛን ደግሞ የተጠቀማችኋቸውን ቃላቶች ወደኋላ ተመልሳችሁ መሰረዝ አትችሉም። መሰረዝ አይቻልም። የምንድን ነው የሚባለው? የምላሱ ወለምታ በቅቤ አይታሽም ይባላል። እግር ወለም ቢል እጅ ወለም ቢል ትታሻላችሁ፣ ትድናላችሁ። ምላስ አንድ ወለም ካለ ወለም ነው፣ አለቀ በቃ። የሆነ ቃል አንዳንዴ ከመሰደብ መመታት ደስ ይላል። እመቤቴን የሆነ ይቅርታ እንዴት መሰላችሁ፣ የሆነ ሰው ሊሰድባችሁ ይችላል፣ ወይ እዚህ በፊት ተሰድባችሁ ታውቁ ትችላላችሁ። ያ ስድብ ከአይምሯችሁ አይጠፋም። ልትታረቁ ትችላላችሁ፣ ሰላም ልታወርዱ ትችላላችሁ። ግን ምን ጊዜም ቢሆን ያቺ የተሰደባችኋት ቃል አይምሯችሁ ላትለቅም። የሆነ ተመትታችሁ ግን በሰላችሁ ሲሽር ይሽራል። ገባችሁ? ያቺ ስድብ ግን ከአይምሯችሁ ትመላለሳለች። ያ ሰው ከእናንተ ጋር ፒሱ ነው እንኳን በቀልድም ያችን ቃል ከተጠቀመ ነርቨስ ነው የምትሆኑት። እና ለእያንዳንዱ ነገር ስሜታዊ ስለነበርኩ ነው እንደዚህ ሁኜ ነው እንደዛ ሁኜ ነው ከምን ይልቅ ስሜታዊ ስንሆንም ስሜታችን ቁጠብ ዋጥ ማድረግ። ውስጣችን ላይ በጣም ብዙ ነገሮች እንችለን አይደለም የምንኖረው። በጣም ብዙ ነገሮች እኮ አሉ ወጠን ያልተናገርናቸው፣ መናገር ማንፈልጋቸው። ለምን ይመስላችኋል? ያችን ነገር ብናገር ነገ ህይወት ይበላሻል፣ ነገ ማንም ሰው መጫወቻ ያደርገኛል፣ ነገ ያቺ የተናገርኳትን ቃል እያመላለሱ ያሳመሙኛል ስለምንል ነው። ስለዚህ ሰውንም ስንናገር መቆጠብ አለብን። እኔ እንዲሰደብ የማልፈልገውን ነገር ሌላ ሰው መስደብ የለብኝም። በእኔ ላይ እንዳይደርስ የምፈልገውን ነገር፣ በቤተሰቦች ላይ እንዳይደርስ የምፈልገውን ነገር፣ በምወደው ላይ እንዲደርስ የማልፈልገውን በሌላ ሰው ማድረስ የለብኝም። ሁሉም ሰው እጁን ስለሚያገኝ ማለት ነው። ስለዚህ ይህንን ይመስላል ጨረቃዎቼ። እንግዲህ ፏ በሉ ብቻ፣ እናንተን ይመቻችሁ። ሌላ ባዳ ይምጣ እንጂ እዚህ እህትም ወንድም ምናምን ችግር የለውም ብዬ አስባለሁ። ያው ደግሞ አንዳንዴም ችግር አለው፣ ግን ደግሞ ይሻላል። እንደዚህ አይነት ነገር ስትሰሩ በቤተሰብ መሀል ሲሆን ደግሞ የተሻለ ነው ብዬ አስባለሁ። እና ብቻ ደስ ብሎኛል። ደስ የሚል ቀን ነበረ። ሁለታችሁ ላይም የሆነ እንዴት ነው ሳቃቸው፣ የሚያደርጓቸው ሀረካታቸው ምናምን በጣም ነው ወደው መቤቴን የሆነ የሚያሳሳ ነገር አላቸውና ሁልጊዜም ከፍ በሉልኝ፣ የተሻለ ደረጃ ድረሱልኝ። የሰው መውደዱን ያድላችሁ እዚህ በላይ ማለት ነው። እዚህ ምድር ላይ ምንም ነገር ሊኖራችሁ ይችላል። እንደ ሰው መውደድ ደግሞ ፈጣሪ ሲሰጣችሁ በስመ አብ እግዚአብሔርን የሆነ እንዴት ነው እስቲ የሆነ ስሜት አለው። ሞራል አላችሁ፣ በደንብ ነው ሞራል የሚኖራችሁ እና ይህ ነገር አይለያችሁ። ሁላችሁንም እወዳችኋለሁ። በተረፈ እህቶቼ ወደ ራሳችን እንመለስ። ራሳችንን በቃ እንዴት ነው ቁጥብ ብናደርግ፣ ሁሉም ሰው ራሱን ከቆጠበ
ሰላም ይሰፍናል። ሰላም የሚጠፋው ሁሉም ሰው ራሱን መቆጠብ ሳይችል ነውና ወዳችኋለሁ። መልካም ቆይታ ይሁንላችሁ ባይ